እንደ ኑግ ዘይት ነው እግዚአብሔር ቃል ባህሪ። በወቀጥከው ቁጥር ነው ወደ መገለጥ የምትገባው። ለተራበው ይመግበዋል፣ አፍን ክፈት ሞላዋለሁ እንደተባለ። ሆን ብሎ የተደበቀበት ቢመስላችሁ እንደ ተራበ ሲያይ ለሚፈልጉት እግዚአብሔር ይገኛል። የቃሉ ብርሃን እና ማብራት የሚጀምረው ለተጠማው ለተራበው። የሁሉ ነገር መሰረት፣ የጥበብ የእውቀት መዝገብ ሁሉ ያለበት ቅዱስ ቃል ውስጥ ነው። ዳዊት የሚያረገው ሁሉ የሚከናወንለት ሰው መሆን ትፈልጋለህ? ቃሌን ቀንና ሌሊት አሰላስል። ሉቃስ ወንጌል ምዕራፍ 8 ቁጥር 4 ብዙ ሕዝብም በተሰበሰቡ ጊዜ ከከተማዎች ሁሉ ወደ እርሱ በመጡ ጊዜ በምሳሌ እንዲህ ሲል ተናገራቸው። ዘሪ ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ ተረገጠም፣ የሰማይ ወፎችም በሉት። ሌላውም በዓለት ላይ ወደቀ፣ በበቀለም ጊዜ እርጥብ ስላልነበረ ደረቀ። ሌላውም በእሾህ መካከል ወደቀ፣ እሾሁም አብሮ በቀለና አነቀው። ሌላውም በመልካም መሬት ላይ ወደቀ፣ በበቀለም ጊዜ 100 እጥፍ አፈራ። ይህንም በተናገረ ጊዜ የሚሰማ ጆሮ ያለው ይስማ ብሎ ጮኸ። ደቀ መዛሙርቱም ይህን ምሳሌ ምንድን ነው ብለው ጠየቁት። እርሱም እንዲህ አለ፣ ለእናንተ የእግዚአብሔርን መንግሥት ምስጢር ማወቅ ተሰጥቷችኋል። ለሌሎች ግን እያዩ እንዳያዩ እየሰሙ እንዳያስተውሉ በምሳሌ ነው። ምሳሌው ይህ ነው፣ ዘሩ የእግዚአብሔር ቃል ነው። በመንገድ ዳርም ያሉት የሚሰሙ ናቸው። ከዚህ በኋላም ዲያብሎስ ሲመጣ ላምነው እንዳይድኑ ቃሉን ከልባቸው ይወስዳል። በዓለት ላይም ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው። እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው። በእሾህ መካከል የወደቀው እነዚህ የሚሰሙት ናቸው። መንገዳቸውን ሄደው በሕይወት ዘመን በሐሳብና በባለጠግነት ምቾት ይታነቃሉ፣ ሙሉ ፍሬም አያፈሩም። በመልካም መሬት ላይ የወደቀው እርሱ በመልካም በበጎ ልብ ቃሉን ሰምተው የሚጠብቁ በመጽናናትን ፍሬ የሚያፈሩ ናቸው። ታውቃላችሁ፣ ኢየሱስ አይጮህም ከልማዱ። ኢሳይያስም ድምፁ አይሰማም። እንዲያውም ብዙ ጊዜ እኔ ለመጀመሪያ ጊዜ ነው ጮሆ ሲናገር እና ለምን ጮሆ ከወትሮ ብዙ ሕዝብ ሲከተሉ ታይቶ ጮሆ ምሳሌ ተናገረ። ምሳሌውም ዘሪ ሊዘራ ወጣ። አንዳንዱ በመንገድ ላይ ወፎች በሉታ። በጭንጫ ላይ በቀለው ፀሐይ ሲወጣ ጠወለገ። በእሾህ መሃል የተዘራው አደገ፣ እሾኩም አደገ አነቀው። በመልካም መሬት ላይ ደግሞ የተዘራው 100 እጥፍ አፈራ። ጭጭ ከዛ ጮሆ ጭጭ አላብራራው እና ብዙ ሕዝብ ከሄዱ በኋላ ደቀ መዛሙርቱ ቤት ይሄ ወፍ ነው ጭንጫ እሾህ ካነቀው ምናምን የምትለው ምንድን ነው አልገባንም። በጣም ጥሩ። እነሱ እያዩ እንዳያዩ እየሰሙ እንዳያስተውሉ በምሳሌ ነው የምነግራቸው። እንዴ ኢየሱስ ሰው እንዳይገባው አድርጎ ለምን ይናገራል አልኩ። እያዩ እንዳያዩ እየሰሙ እንዳይሰሙ ጆሮአቸውን አደንቁር ኢሳይያስ እንዳለ ሆን ብዬ ነው። ለእናንተ ግን የእግዚአብሔር መንግሥት ምስጢር ማወቅ ተፈቅዶላቸዋል። ወፉ ሰይጣን ነው፣ ይሄ መንገድ ዳር የተዘራው እያለ ማብራራት ጀመረ ማለት ነው። ለምን ጮሆ ለነሱ ገለጠ? ለነሱ ድፍን በሾህ አረገባቸው። ታውቃላችሁ። እና የሰው ልጆችን አይወድምን? የመጣው ስለ ሰው አይደለምን? እንዳይገባቸው በምሳሌ ለምን ተናገረ ብዬ ሳስብ በጣም ነው የገረመኝ። ለካ በምሳሌ የተናገረው ጸጋ ማሳያ ነው። ለምንድን ነው ጸጋ ማሳያ? የተራበ የተጠማ የጓጓ ይጠይቃላ። እንደ ሐዋርያቱ ምንድነው ወፍና ጭንጫ ያልከው ይላል። ዝም ብሎ እንደ ዘፈን እንደ አዝማሪ ለመዝናናት የሚሰማስ አይጠይቅም። ሁሉ መሃል ድንገት ነገርኳቸው። የተራበውና ያልተራበውን ለመክፈል ነዋ። የተጠማውና ያልተጠማውን ለማወቅ ነዋ። እናንተ እኮ ስለተጠማችሁ ስለጓጓችሁን የጠየቃችሁኝ፣ እነሱስ ስላልተራቡ ነው። ስለዚህ ሰውን ለሁለት ለመክፈል ብዬ ነው። ሁለተኛው ምክንያቴ ብዙ ከተሰጠው ብዙ ይጠየቃላ። ባልተራበ ልብ ባልተጠማ ልብ ሚስጥር ብነግራቸው ብዙ ይጠየቃሉ። ብዙ ስለተሰጣቸው ዕዳቸው እንዳይበዛ ቀነስኩላቸው። እንዲያው እኔ አንድ ወቅት ህልም አየሁ። ስለ አንድ ሰው ከባድ ህልም ነው ያየሁት እና ወንድሜ ስለ አንተና ስለ ባለቤት ህልም አየሁ ብዬ ዝም። ምን አየህ? ምንስ ማድረግ ይገባኛል ካለኝ ላብራራለት ማምለጫው ልነግረው ነው።
ሰምቶ ዝም ካለ አልነግረውም ብዬ ሄድኩ። ቄስ ነኝ ተመልከቱ። በተራ መቃበዥር አይደለሁም። ወንድሜ ስለ አንተና ስለ ሚስትህ ህልም አየሁ ስለ ኧረ እባክህ ብሎኝ ሄደ ትቶ። እኔም አልነገርኩት። ያ ማለት አልጸለይኩለትም ማለት አይደለም። ለመስማትና ለመጸለይ ዝግጁ እንዳልሆነ ግን ገባኝ። ዝርዝር ብነግረው ዝርዝር ይጠየቃል። ስላልተጠማ ለብቻዬ ማለድኩለት። ልክ እንደዛ ነው። ቄሱ ምን አየ ቢለኝ ኖሮ በእውነት እላችኋለሁ ነግረው ነበር። የተባለው እንዳይደርስብህ ዳንኤል ለናቡከደነጾር እንዳለው እንደዚህ ያልቀለው ነበር። ምንም ከቁም ነገር አልቆጠረውም። እና ኢየሱስ ስለ ዘርና ስለ ዘሪው ተናገረ። ከዛ ያብራራላቸው ጀመረ ማለት ነው። ታውቃላችሁ። እና ዘሩ የእግዚአብሔር ቃል ነው። እና አንዳንዱ መንገድ ላይ ወደቀ፣ ወፎች በሉት። ለምን? ዘሩ ብቻ ሳይሆን ብዙ ሰው ስለሚመላለስበት መሬቱ ጠንካራ ነው። ወደ ውስጡ ዘሩን አላገባውም። በደረቱ ላይ መሬት ላይ ቁጭ አደረገው። ወፎች በቀላሉ አገኙት፣ ለቀሙት። ማን ያ ሰው? ቸርች የሚገኝ ነው። ሲሰበክ ደስ ይለዋል። ከቸርች አይቀርም። ቃሉን ይሰማል፣ ግን አያሰላስለውም። ቃሉ ወደ ውስጡ እንዲጠልቅ ፈቃደኛ አይደለም። እንደዚሁ ፊልም እንደሚያይ እንደ ሙዚቀኛ ነው የሚያየው። የተዘጋጀ ሜዲቴት የሚያደርግ ልብ የለውም። ይሄ ሰው ጥቅም አለው? የለውም፣ ጥቅም የለውም። 1000 ዓመት ቢመላለስ ፍሬ አያፈራም። ሁለተኛው ደግሞ ጠፍጣፋ አለት ጭንጫ ላይ በቀለ እና ወዲያው በቀለ። ለምን? አፈር አለዋ። ስር ግን አልሰደደም። እና ፀሐይ በወጣ ጊዜ ፀሐይ እኮ ለማብቀል ነው ፀሐይ የሚወጣው። አንዳንዱን ያጠወልገዋል፣ አንዳንዱን ያለመልመዋል። ፀሐይ ስር ስለሌለው በሰማው ቃል ፈተና ሲመጣበት የሚሰናከል ነው። ጥቅም አለው? ጥቅም የለውም። ለጊዜው የማይረሳ ይመስላል። ጥቅሱን ይነግርሃል፣ ርዕሱን ይነግርሃል። ግን በጣም ሜዲቴት ስለማያደርገው ፈተና የመጣለት አታገኘው። ተው፣ ጥቅም የለውም አላቸው። ሶስተኛው ግን ተጠንቀቁ ያለው እዛ ጋር ነው። ሶስተኛው ቃሉን አይረሳም። ቃሉም ያድጋል፣ የሚገርመው እሾኩም ያድጋል። ለሁለቱም ልቡ የተከፈተ ነው እና ቃሉ ያድጋል፣ እሾኩም ያድጋል። ቃሉ ያድጋል፣ ፍሬ ያለው አይበላም። ፍሬ ያለው ትንሽ ነው። ለምን? እሾክ ንቅ አረገዋል። ለምን? ቃሉ ብቻ አይደለም የሚዘራበት፣ ፖርኖግራፊ ይዘራበታል፣ አርሴናል ይዘራበታል። አይደለም ያቺ ቃናም ተዘራለች ካለች ለሁሉ ክፍት ነው እና እኩል ነው የሚያድገው። አቤት ጥቅስ ያውቃል ያ ሰው። ደግሞ የማይበሉ ፍሬዎች አሉት። ከቸርች አይቀርም፣ ግን ጥቅም የለውም። አነቀው። ጌታ ሆይ ያነቀው ማን ነው? ዝሙት፣ መጠጥ፣ መዳራት፣ ስካር አይደለም። የሚገርማችሁ አይደለም። ያነቀው ምንድን ነው? ምቾት፣ ስለ ትዳር ማሰብ እና የዚህ ዓለም ሀብት። ሶስቱ ኃጢአት እኮ አይደሉም። እንዴት እንዳነቁት ታያላችሁ። እና ሾኩን የዚህ ዓለም ምቾት ነው እኮ የሚላቸው በቀጥታ ሲተነትነው። ሾኩም ይላል ዝቅ ብሎ ቁጥር 14 ላይ በሾክ መካከል የወደቀው እነዚህ የሚሰሙ ናቸው። መንገዳቸውን ሄደው በሕይወት ዘመን በሐሳብ ሌላው ስለ ትዳር ማሰብ ይለዋል። ባለጠግነት፣ ከዛስ ምቾት። 3 ሾኮች እንቃረጉት። ምቾት ኃጢአት ነው አይደለም። ሐሳብ ኃጢአት ነው አይደለም። ነገር ግን ቃሉ ፍሬ እንዳያፈራ ራስን በመግዛት ደረጃውን ጠብቆ አይደለም የሚያስቡት። እና እዚህ ቁጭ ብሎ እኮ አሁን ስለ ልጁ ወተት ሊያስብ ይችላል። ኃጢአት እኮ አይደለም። ራሱን በመግዛት ቃሉን ቀዳሚ ካላደረገው ብርሃን የሚመስሉ በጣም አደገኛ ነገሮች ያስሩታል። ፍሬ እንዳያፈራ ያንቁታል። የዚህ ዓለም ሐሳብ፣ ባለጠግነት፣ ምቾት እንቅ ያደርጉታል። ጥቅም የለውም ይልና ጮሆ የተናገረው የሚሰማ ያለው ይስማ ብሎ የጮኸው ቃሉን በሙሉ ልብ፣ በፈቃደኛ ልብ፣ በተዘጋጀ ልብ የሚሰሙ 100፣ 80፣ 60 ያፈራሉ። ጭጭ አለ። እሺ ምን ማለት ነው ታውቃላችሁ? እንደ ሙሴ ትሁትና አፍ ለአፍ ቃል የሚሰማ ሰው
120 ዓመት አብሮ ቢኖሩ ካላሰላሰሉት አይጠቅማቸውም። ቃሉ ባለበት መገኘት እሱ አይደለም ብጽዕና። ቃሉን መስማት አይደለም ብጽዕና። በቃሉ መደሰትም አይደለም ብጽዕና። ኢየሱስ ያደረገው በሙሉ ልብ ቃሉን ሰምተው የሚያሰላስሉት። እዚህ ጋር እንዳንደርስ ነው እኮ የሚዋጋን። እና የኤሊ ልጆች እኮ ቃሉ መሬት የማያወርቅ ሳሙኤል አንድ ቤት ነው የሚኖሩት። ይሁዳስ ከአምላክ ጋር 3 ዓመት ተኩል ኖሯል። ምንም አልጠቀመውም። የተቀባ ሰው ቃል የሚያስተምር ማነስ አይደለም። ሚስጥሩ ሜዲቴሽን ማሰላሰል ነው። ይገርማቸው ዳዊት እኮ ልበ እግዚአብሔር ዳዊት የሜልኮል ባል ነው። አልጠቀማትም። ቁርስና ምሳ ላይ እንደ ጉልኮስ ቢያጠጣት ምንም አይጠቅማትም። ካላሰላሰለችው ከተቀባ ሰውና ከተገለጠ ቃል እጦት አይደለም። ጉዳዩ የማሰላሰል ጉዳይ ነው። በሙሉ ልብ፣ በተዘጋጀ ልብ፣ በፈቃደኛ ልብ ቃሉ ማንበብ የጀመረ ሰው አለቀ። እንደ ኑግ ዘይት ነው የእግዚአብሔር ቃል ባህሪ። በወቀጥከው ቁጥር ነው አየህ ወደ መገለጥ የምትገባው። እና ለተራበው ይመግበዋል፣ አፍን ክፈት ሞላዋል እንደተባለ። ስለዚህ ደብተር ገዝቶ እስክሪብቶ ገዝቶ በመታገል እያሰላሰለው ለሚያገኘው ሰው ሆን ብሎ የተደበቀበት ቢመስላችሁ እንደ ተራበ ሲያይ ለሚፈልጉት እግዚአብሔር ይገኛል። የቃሉ ብርሃን እና ማብራት የሚጀምረው ለተጠማው ለተራበው ነው። መልካም ልብ የሚላቸው እነዚህን ነው የምላችሁ። በህይወት ዘመን ሐሳብ ታውቃላችሁ ብዙዎች በዚህ እድለኛ አይደሉም። ኢየሱስም ጮሆ የተናገረው ለዚህ ነው። ለምን ጮኸ? አብዛኛው በሚደርቅ በሚታነቅና በሚወሰድ መንገድ ላይ ናቸው ያሉ ይመስሏቸዋል። አያሰላስሉትም። በቤቱ ደብተር ገዝቶ እስክሪብቶ ገዝቶ አንድ መጽሐፍ መርጦ የሚያነብ አይደለም፣ የሚያጠና አይደለም፣ የሚያሰላስል ቁጥራቸው ጥቂት። ስለዚህ የእግዚአብሔር ቃል ለአገልግሎት መሰረት እንደሆነ ልነግራችሁ ፈልጋለሁ። ሳሙኤልም በታቦቱ ዘንድ ያድር ነበረ። ታቦቱ ዘንድ ምን አለ? እግዚአብሔር ለሙሴ የሰጠው ሕጉ ፍርድና ስርዓቱ አለ። የኤሊ ልጆች ከሴት ጋር ሲያድሩ ሳሙኤል ከቃል ጋር ያድራል። ምንም ትንቢት መናገር ብትናገሩ አትወድቁም። ይሄ ልጅ ይምሽንጋ እንጂ አገልጋይ ይሆናል ማለት ትችላላችሁ። ለምን? ዛሬ በልጅነት የጠጣው ቃል ውሎ አድሮ ከአፉ መሬት የማይወድቅ ቃል ይሆናል ማለት ነው። በልቤም በነፍሴም ያለ የታመነ ካህን የተባለው ለሱ ወይ ለሳዶቅ ይመስለኛል፣ ለሳሙኤል ይመስለኛል። ቃሉ መሬት አይወድቅም። እግዚአብሔር ከሱ ጋር ነበረ። ከዳን እስከ ቤርሳቤ የታወቀ ነብይ ሆነ። በሳሙኤል ዘመን ፍልስጤሞች ተተናክሎ አያውቁም ይላል። እና ይሄ ሰው ምን አይነት ሰው ነው ላሉ አስገራሚ ነው። እና ቀንና ሌሊት ቃሉን ያሰላስለው ነበር ማለት ነው። እና ልጄ ኢያሱ 41 ነገስታት ከፊት አሉ፣ አትደንግጥ። ዛሬ ማታ መሞቴ ነው፣ አትደንግጥ። አንድ ሚስጥር አባታዊ ኑዛዜ ያለኝ ምንድነው? ምክር አባቴ እድሜ እንዲረዝም ትፈልጋለህ? የምታደርገው እንዲከናወንልህ ትፈልጋለህ? ጠላቶች በሙሉ ምሽቅ እንዲሉ ትፈልጋለህ? በል ወታደር መልምልና ጦር ስልት እኔ እመክርሃለሁ አልልህም። አንድ የመጨረሻ ኑዛዜ ልንገርህ። እግዚአብሔር የሰጠኝን ቃሌን ማጥናት ማሰላሰል ከጀመርክ የምታደርገው ሁሉ ይከናወንልሃል። ማንበብ ያቆምክለት 3 አደጋ ይገጥምሃል። ልብህ ይታበያል። በወንድሞች ላይ መኩራት ትጀምራለህ። በማያገባ ትገባለህ። እግዚአብሔርም ካንተ ይለያል። አደራህን። ኢያሱን ታውቃላችሁ። የዘላለም አምላክ እግዚአብሔር ቃል ውስጥ ያለ መድኃኒት። ልጄ ሰለሞን እኔ ዛሬ የመንገድን ሁሉ የህይወት መንገድን ሄጃለሁ እና በፊቴ አንተን ስላነገሰ አመሰግነዋለሁ። ቤተ መቅደስ ልትሰራ ተሹመሃል። ጥበብና እውቀት ብልጥግና ይሰጥሃል። ምንም ችግር የለውም እንደ ቃሉ። ይሄው በእግዚአብሔር ጣት የተጻፈው ማስተር ፕላኑ፣ ይሄው የኦርናው ድማ፣ ይሄው ካህናት፣ ይሄው ብረትና ወርቁ። አንድ ነገር ግን ስማኝ፣ እግዚአብሔር ለሙሴ የሰጠውን ፍርዱን፣ ህጉን፣ ስርዓቱን ታጠና ዘንድ ተጠንቀቅ። ልጄ ሰለሞን ቃል አብዛ፣ አደረሃን። እግዚአብሔር ካንተ ጋር ይሁን። ከተውከው ቃሉ ይተውሃል። ሰለሞን የሰማው አይመስለኝም። ሰለሞን በቅሎ አበዛ፣ ሴት አበዛ፣ ፈረስ አበዛ፣ ወርቅ አበዛ። ታውቃላችሁ፣ ቃል አሳነሰ። ወደ 1000 ሚስቶች የወርቅ ገንዳና የወርቅ ሹካ ያበዛ ጀመር።
ቃሉን አሳነሰው። ሰለሞንም በተራራ ላይ ለአጋንንቶች ሰግዶ ሞተ ይላል። አታምናላችሁ? መክብብና መኃልየ ምሳሌን የጻፈ ሰው ለምን ቀስ ብሎ ሴጣን በክብር ይጨምራል? ችግሩ አይደለም ሴጣን ብርና ወርቅ ምንም ችግሩ አይደነግጥም። ቀስ ብሎ ባይብልን ሰረቀበት። እንዴት ሰረቀበት ብትሉ ጉዳይ በማብዛት 1000 ሚስት አንዳንድ ልጅ እንኳን ብትወልድ በሉ እንደ ሄሊኮፕተር ነው የሚያዞሩት። በጣም ከባድ ነው። እዛም ሲመርቅ እዛም ሲሄድ ከአምላኩ ጋር ለማጥናት ጊዜ እንዳይበጅት ሰረቀበት። በረጅም ጊዜ ውስጥ ሰበረው። ጸጸት ሆነ ማለት ነው የእግዚአብሔር ቃል ማጥናት። ስለዚህ የነገስታት ሕግ የሚል ተጽፏል። ሙሴ ይጻፍልኝ በእስራኤል ላይ ንጉሥ አነግሳለሁ ሲሉ እስራኤላዊ ይሁን የንጉሱ ወግ ልንገርህ፣ ከካህኑ ቅዱሳት መጽሐፍት ስክሮል ይባላሉ ይውሰደው። ባለጸጋ ነኝ ብሎ ሴክሬታሪ እንዳይቀጥር በገዛ እጁ ኦሪት ዘፍጥረት ዘጸአት እያለ ይጻፍ። ለምን እንዲጽፍ ተፈለገ? ሲጽፍ እንዲያነበው ነው። መጽሐፉ እድሜውን በሙሉ እሱ ጋር ይኑር። ከዛስ በወንድሞቹ ላይ አይታበይማ። የሚያደርገው ሁሉ ይከናወንለታል። አምላክ ከሱ ጋር ይሆናል። የነገስታት ሕግ ነው ተጽፏል በኦሪት ዘፍጥረት፣ ኦሪት ዘዳግም ላይ እና ኦዚያንም መንገስ በጀመረ ጊዜ በዘካርያስ በካህኑ እግር ስር ሆኖ ቃሉን ያጠና ነበር። እግዚአብሔርም እጅግ ዝናው እስኪጨምር አበረታው። ከሩቅ ሁሉ ዝናው ተሰማ። ኦዚያንም በበረታ ጊዜ ልቡ ታበየ። ለምን ታበየ? ማጥናት ስላቆመ ነው። ማንበብ ያቆምክለት 3 አደጋዎች ይታዩብሃል። አንደኛ ራስህ ከራስህ ትሰወራለህ። ትክክል ትሆን አትሆንም ሚዛኑ ይጠፋብሃል። እንዲያውም ትክክል የሆንክ ነው ይመስልህ። አየህ። እና ኦዚያን ምን አደረገ? ቅዱስ ቃሉን ማጥናት ሲያቆም ራሱን ማየት ስላቃተው፣ ንጉሥ እኮ ነው፣ የይሁዳ ነገድ ነው። ወደ ቤተ መቅደስ ገብቶ ከሌዋውያን ጸናጽሉን ስጡኝ አላቸው። 85 ካህናት። አንተ ንጉሥ ነህ እንጂ ካህን አይደለህም። ጸናጽልና ማጠን መቀደስ እኮ የካህናት ስራ ነው፣ ክብር አይሆንልህም አሉት። በማያገባ ገባ አሉት። ቃል ማጥናት ያቆመ ሰው በማያገባው ይገባል። አክቲቪስት ነው፣ ዳኛ ነው፣ አባይ ግድብም ገንቢ ይሆናል፣ ከፈለክ ወታደርም ይሆናል፣ ፓስተርም ይሆናል፣ ሁሉን ይሆናል። እኔ አይመለከተኝም፣ ይሄ አልተሰጠኝም አይልህም። በሁሉ ይገባል። ለምን? ቅጥር እንደሌላት በር ነው የሚሆነው። የቃል የማያጠና ሰው ሁለተኛ ምልክቱ 85ቱንም ካህናት ኦዚያን ተቆጣቸው ይላል። 85 ካህናት እንዴት አንድ ሰው ይቆጣል? አንድ ካህን ሊሳሳት ይችላል። 10 ካህን ሊሳሳት፣ 85 ካህናት በአንድ ላይ ይሳሳት። 85ቱን ቁጭ በሉ እኔ ላስተምራችሁ ተሳስታችኋል አላቸው። እግዚአብሔር የቀባቸውን መሳደብና መናቅ ጀመረ። ሁለተኛው ምልክቱ የእግዚአብሔርን ሰዎች መናቅ ይጀምራል። ከ7 ጠቢባን በላይ ጠቢብ የሆነ ይመስለዋል፣ አይሰማም። ሁለተኛ ምልክቱ በማያገባው መግባቱ አይደለም፣ በአንደበቱ ላይ ሲስት ታያላችሁ፣ ሲዘረጥጥ፣ እግዚአብሔር የሾማቸውን ሲዘረጥጥ። ንጉሥ ቢሆን፣ ከንቲባ ብትሆን፣ አገልጋይ ብትሆን ለአንደበቱ ጠባቂ የለውም። እንዲህ ያለ ሰው ከገጠማችሁ የሰራዊት ጌታ እግዚአብሔር ቃል አንብብ ይልሃል ብትሉት አትስቱ። እኔ ምልክቱን አይቻውቀዋለሁ። ተቆጣቸው። አየህ፣ በማያገባው ገባ። አይሰማም፣ ተግሳጽን አይሰማም፣ ዘለፋን አይወድም። ግን ሰዎችን ደግሞ አንደበቱ ይስታል። አምጦ ብሎ ጸናጽሉን ቀብቶ ቅዱስ እግዚአብሔር ብሎ ሊያጥን ሲጀምር የእግዚአብሔር ጣት ጠቅ አደረገው። በለምጽ ግንባሩ ላይ እንደተመታ ሲያውቅ አፋጥነው አወጡት። በርጋ ሲደርስ በለምጽ ተወርሷል። ሰውነት ሁሉ በለምጽ መታው። ልጁ ኢዮአታምም በሱ ፋንታ ነገሰ። ኦዚያንም በተዘጋ ቤት ቆለፉበት። እስኪሞት ድረስ ከተዘጋበት ቤት አልወጣም። ምግብም እንጨት ላይ አስቀምጠው ነው የሚያቀብሉት በመስኮት። እቃው እንኳን እንዳይነካ እንዳይረክስ ያንን ያህል ኮከብ ተምዘግዝጎ ዘጭ። ኦዚያን መጽሐፍ ቢጽፍላለሁ እስር ቤት ሆኖ ብራዘር ቃል ማንበብ እንዳትተው ሊል ይችላል። የመታሰቢያ ይጽፍልሃል።
እኔ በማያገባ ገብቼ ካህናትን ሁሉ ትክክል የሆንኩ የመሰለኝ ልቤ ደንድኖ ለዚህ የበቃሁት ምንጩ ቃል ማንበብ ያቆምኩለት ኢዮአታም አደራህ ሊላችሁ ይችላል። የእግዚአብሔር ቃል እና ማሰላሰል ከምድር የሰማውን እያሰብክ ቃሉን እያሰብክ ስትሄድ ልነግራችሁ የማልችለው ደስታ፣ ፈውስ፣ መከናወን፣ ብልጥግና የሁሉ ነገር ማሰሪያው ቅዱስ ቃሉ ነው። ሳኦልንም እግዚአብሔር ቀባው። 2 ዓመት ነው መንፈስ ቅዱስ የኖረው። ያው ሳሙኤል እኮ ነው የቀባው፣ ግን መናበብ አልቻሉም። ለምን? ቃለ ሙላት የለውም። ኢብን ወደ አምላክ ጸልይ ነው የሚለው። መጸለይ ኢብን አይችልም። ቃል የሌለው ንጉሥ ሆነ። ቃል የሌለው የተቀባ ሆነ። እንዴት ያናግረው? ሲም የሌለው ሞባይል በሉት በአሁኑ ቋንቋ። ሳኦልና እግዚአብሔር መገናኘት አቃታቸው። መገናኛው ቃል የለውም። ንስሐ መግባት አይችል፣ ቀን መጠበቅ አይችል፣ አይደለም መታዘዝ ምን እንደያቅ፣ የረከሰው ከተዋረደው አይለየው፣ ድብልቅልቅ አለበት። መባላት የሚገባ ሰዓት ይጾማል፣ መጾም ሲገባው ይበላል። አስቸጋሪ አባት አለው ዮናታን። ዝሙት እኮ ሰርቶ አይደለም፣ ሳኦል ዝሙት አልሰራም፣ ግን ከእግዚአብሔር ጋር መግባባት አልቻለም። እኔ ከዚህ ሰው ጋር አልሄድም አለ። ማንን ይመርጣል? የምታውቁት ዳዊት ተመረጠ። ዳዊት አብዛኞቹ እኮ ሚስቶቹ ወንዶቹን ዘርሮ ነው ያገባቸው። ታውቃላችሁ 85 ካህናት በዳዊት ምክንያት ሞተዋል። አቤሜሌክን ዋሽቶ በወታደሮች ተመክቶ እንደ ኢቦላ ቫይረስ ተቀስፈዋል እኮ በዳዊት ኃጢአት። እንደ ልቤ ግን ይለዋል። በብሉይ በአዲስ ኪዳን አስገራሚ ሰው ነው ዳዊት። እኔ የዳዊት ልጅ ነኝ ሊል አላፈረበትም። ሚስጥሩን ብታዩ የእግዚአብሔር ቃል ሙላቱ ነው። ዋላ ውሃ እንደተጠማ እንደምታለከልክ ከአፍ ቃል ተጠምቶ አለከለኩ። ሌሊቱን ሙሉ ቃል ትዝታይ ነው። ከብርና ወርቅ ይልቅ የአፍ ቃልን መረጥኩ። ብንንስል አንሶላዬ በእንባ ርሷል። ምን ሆኜ አለቀስኩ ስል በእንቅልፍ ልቤ ቃልን አሰላስለው ነበር። ቃል ትዝታይ ነው። ቃል እግዚአብሔር ወዳጄ ነው አሉ። ለምን? ቢወድቅም ቃል ያለው ሰው መነሳትን ያውቃል፣ ቢስትም መመለስን ያውቃል። የእግዚአብሔርን ልብ የሚያውቀው በቃሉ ነው። እንደ ልብ ያለው ታውቃላችሁ። እግዚአብሔር እኮ ልብ፣ አይን፣ ኩላሊት የለውም። ምሳሌ ነው። የውስጥ ማንነቱን ዳዊት እንዴት አወቀ ብትሉ ቃሉ በሙላት ያለበት ሰው እግዚአብሔርን የምታውቀው ቃሉን ባወቀ ቁጥር ባወቀው ልክ ነው። እና የእግዚአብሔር ቃል ቀኑን ሙሉ አሰላስለዋለሁ። ተገረሙ። ማርታ ስምሽን 2 ልጥራው ማርታ፣ ሰማይ ምድር ይሁን ያልሁ ጌታ እኮ በቤትሽ ነኝ። በዚህች በእህትሽ ዲያሜትር እኩል በማርያም ትወጅኛለሽ። ሄሮድስ ሊገለኝ ሲፈልግ በርሽን ከፈትሽ። ሐዋርያት ሕይወትሽን እንጀራ ለመመገብ ሹሩ ጉዱት ያለሽ ትወጅኛለሽ እኮ አውቃለሁ፣ እኔም እወድሻለሁ። ማርታ እንዳትዋሺ፣ ሰላም የለሽ። ተከሰሽ ትከሻለሽ። የሰላሙ ጌታ ቤትሽ ነው፣ አንቺ ግን ተበጥበጠሻል። እረፍት የለሽም። አንዴ እዛ ነው፣ አንዴ እዚህ ነው ሲሉሽ እዛ ነሽ፣ እዛ ነሽ ሲሉሽ እዚህ ነሽ። አንደበትሽ መግራት አትችይም። ምንድን ነው ሚስጥሩ? ጌታው እኔም አልገባኝም። እወድሃለሁ፣ ሰላም የለኝም። ሚስጥሩ ልንገርሽ፣ እህትሽ አግኝተዋለች። የማይወሰድ እድል ካላጣችሁ ቦታ እግሬ ስር ተቀምጣ እንደ ወርቅ ድቃቂ እንዳይበክን ቃሌን ስትሰማ ተመልከች። አንቺ ቤት የመጣሁት ሻይ ልጠጣ ነው እንዴ? ሻይ እኮ እግረ መንገድ ነው። የማይወሰድ ቅዱስ ቃሌን ለመስማት ጊዜ የለሽ። እናስማ ሻይ አፍላው። እንደሷ ቁጭ ማለት አቅቶ ይመሰለ? ማን ያፍላል? አንተ እርቦህ የለም? እኔ መቼ አታፊ ያልኩ? ማርያም አንቺን ብትሆን ቃሉን እያሰበች ታፈላለች። አንቺስ ቡና ስትቆይ ቡና መቁላት፣ ማርያምስ ቃሉን እያሰበች ቡና ትቆላለች። ይቻላል እኮ። አንቺ መኪና ከነዳች መኪና ነው፣ ማርያምስ ቃሉን እያሰላሰለች መኪና ትነዳለች። ቃል ማሰላሰል እኮ ስራ አያስፈታም። በቀዳሚነት ዋና በታረጊው እንቆቅልሽ ሁሉ ይፈታ ነበር። ተመልከቻት ማርያምን። ወገኖች ሆይ የሁሉ ነገር መሰረት፣ የጥበብ የእውቀት መዝገብ ሁሉ ያለበት ቅዱስ ቃል ውስጥ ነው። እንዳናጠና ሰይጣን የማይቆፍሩ ድንጋይ የለም። በእውነት ነው የምላችሁ። እኔ እናንተ መኮንን አይደለም፣ እኔም ጭምር ደብተር ገዝቼ ነው የምዞረው እንደዚህ በቦርሳዬ።
ገና ላጠናስብ በር ይንኳኳል። ስልክ ነው። የማይመጣ ቅጣም ባር የለም፣ ማለቂያ የለው። እኔ አሁን ገብቶኛል ሚስጥሩ። በቃ አነብና እዛ ልቤን ይወስዱብኛል። ደግሞ አልተወውም። ልቤን ያይና ጸጋ ይሰጠኛል። ገርማችሁ እታገላለሁ። ትንሽ ደቂቃ ነው። ልክ እንደ አዲስ አበባ መንገድ በሉ ትራፊክ ነው። ፍሬቻ ወደዚህ አድርጎ ወደዚህ ዞሩብኛል። በስጨጭን እንደምንም ታግሼ ወደ ደብረ ዘይት ሃይዌይ ስገባ ነፃነት እወጣለሁ። ለትንሽ ጊዜ ነው የምትታገሉት። መንፈስ ቅዱስ ጋር ስትገናኙ ሃይዌይ ትበራለ። በቃ ትንሽ ነች ኮረኮንቿ፣ ትንሽ ነው ግርግሯ እና ኮኔክት እስክትሆን ድረስ 15 20 ደቂቃ 30 ደቂቃ ሊታገል ይችላል። እኛ ስልችት ስለሚለን እጥፍ ነገ ስትል ነገም ሌላ የቤት ስራ ይሰጣል። ይመሻል፣ ይነጋል። እሺ አሁን ቄስ መግቢያ ነው የነገርኳችሁ እስካሁን። በእውነት ቅዱስ ቃሉን እንዳጠና ምን ላድርግ? መዝሙረ ዳዊት ምዕራፍ 1 ለዳዊት የተገለጠው ምስጢር ነው ማካፈላችሁ ዛሬ። መዝሙረ ዳዊት ምዕራፍ 1 ገና ሳይነግስ በልጅነት ጫካ ያለ መጀመሪያ የነገረው ነው ዳዊት። እችን ምስጢር ያዛት። እኔም ይሄን ምስጢር ነው ማካፈላችሁ። መዝሙረ ዳዊት ምዕራፍ 1 ነው ሁላችሁ የምታውቁት ነው። ጊዜ ካለኝ ምዕራፍ 2ንም እናጠናለን። ከዛ ወደ አገልግሎት ነው የምንገባው። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውኃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችን በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃል፣ የክፉዎች መንገድ ግን ትጠፋለች። ዳዊት ምስጉን መሆን ትፈልጋለህ? የምታደርገው ሁሉ እንዲከናወንልህ ትፈልጋለህ? ቅጠሉ ለፈውስ ፍሬው ለመብል የሆነ ኤቨርግሪን መሆን ትፈልጋለህ? አዎ እፈልጋለሁ። አሁን ስማኝ፣ ቃሌን አንብብ አይደለም የሚለው ተመልከቱ። ሕጉንም በቀንና በሌሊት ማሰብ ከደረስክ እኔ በራሴ ልማልል ይሏል። ሕጉን ቃሉን ቀንና ሌሊት ሜዲቴት ማድረግ ከጀመርክ እንዴት ልመስልልህ እንዲገባ? በውሃ ዳር ያለ ዛፍ አይደለም፣ በውሆች መሃል ያለች ዛፍ። ኢትዮጵያዊ ባረገው በአርባ ምንጮች መሃል። ይሄ ምንጭ ቢደርቅ ይሄ ማለት ነው። 40 ምንጭ ባለበት መሃል ያለች ዛፍ። እንዲያውም ምን ይለዋል እዚሁ ላይ ምዕራፍ 1 መዝሙረ ዳዊት፣ እርሱም በውሃ ፈሳሾች፣ ፈሳሽ አይደለም፣ በውሃ ፈሳሾች ዳር። ሁሌ ውሃ የምታገኝ ዛፍ ቅጠሏ ፈውስ ነች፣ ፍሬዋስ መብል ነች። ሁሌ አረንጓዴ ነች። የሚያደርገው ሁሉ የሚከናወንለት ሰው መሆን ትፈልጋለህ? ቃሌን ቀንና ሌሊት አሰላስለው። አዎ ልክ ነው እኮ ጌታ ሆይ፣ ግን አልቻልኩም። እንዴት ነው ቃልህን ቀንና ሌሊት ማሰላሰል የምችለው? ንጉሥ እኮ ነኝ፣ አዋጋለሁ፣ መዝሙር አለኝ፣ አምልኮ ነው፣ ብዙ ጣጣ አለኝ። ቀንና ሌሊት እንዴት ይቻላል? 2 ምክር ልምከርህ። የመጀመሪያ ከሰው ተጠበቅ። እነዛ ሰዎች በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ ሰው። ከሰው ተጠበቅ ዳዊት። ዋዘኞች፣ ፌዘኞች፣ ኃጢአተኞች ገዳም ግባ አልልህም፣ አብረህ ትኖራለህ። ልብህን ከነሱ ጠብቅ። ዋዛ ምንድን ነው? ፈታ ዘና የሚያደርግ ጆክ ማለት ነው። ሞባይል ውስጥ ድንገት እኮ የምትገባው ሳታስብ ቁጭ ያደርግሃል። ኃጢአት አይደለም እኮ፣ ቃሉን ማጥናት ግን አትችልም። ከሰው መጠበቅ። ኃጢአተኞች አሉ፣ ከነሱ ተጠበቅ። ፌዘኞች አሉ፣ ልብህን ጠብቅ። ጊዜን አይብሉት። ዳዊትም ይላል እኮ የክፉ ሰው ባልንጀራ ክፉ መከራ ያገኘዋል። ባልንጀራ ብቻ በመሆኑ ካልተጠበቅ ቃል የምታጠናበትን ጊዜ ዱካውን በሪዘው ቁጭ ነው የሚሉብህ። በይሉኝታ የምትኖር ከሆነ በክፉዎች በኃጢአተኞችና በዋዘኞች ካልተጠበቅ ማሰላሰል አትችልም። አምኖን የንጉሥ ልጅ ሆነ ለምን ከሳ?
ተመጣጣኝ ምግብ አላጣህም፣ ግን ለምን ከሳ? እህቴን ትማርን አሰብኳት፣ ከሷ ጋር እንዴት እንደምተኛ ዘዴ ጠፋኝ። አረ ችግር የለውም ቀጫጫ አይደለ ታመም ያለው ብለተኛ። አባት ሊጠይቅ ሲመጣ ታስታመኝ በለው። ልታስታመም ስትገባ ጨርሰዋል። አምኖንን ያከሳው ክፉ ባልንጀራ ኢዮናዳብ አልተጠበቀም። ወገኖች አንዳንዴ አንጠበቅም ከሰዎች። ባለውለታዬ ነው፣ የወንዜ ልጅ ነው አይደለም። መስፈርታችን ግዚያችን እንዲበሉ እናደርጋለን። አንጠላቸውም፣ ልባችን ግን አንጠብቅም። ነው እግዚአብሔር በኢየሱስ ሞትና ትንሣኤ የተሰጠኝን ቡና እየጠጣው አሮጊቶች ተረት አላወራም ነው አንልም። አንዳንዴ ጭልጥ ባልንጀራ በመሆን ብቻ ትቆማለህ፣ ትቀመጣለህ። በኋላ እኮ መሄድ ከጀመርክ ትቆማለህ፣ መቆም ከጀመርክ ያስቀምጧል። እንደዚህ ነው የተጻፈው። አትሂድ፣ አትቁም፣ አትቀመጥ። ሲሪየስ ላይፍ ሲሪየስ ነው። ለአንድ ደቂቃ ብለህ ቁጭ ካልክ 30 ደቂቃ ላይ ነው የምትባንነው። ልጅ ሆይ ከክፎች ተጠበቅ። ጉዳያቸው አይደለም የእግዚአብሔር ቃል። ወዳጅ መስለው አንተን ከቃል ለመነጠል ሰይጣን የሚልክብህ ጭራና ቀንድ ያለው ሰው አይደለም። ወዳጅ ይልክብሃል ፌዘኛ። ኧረ እባክሽ ብለህ ጆሮ ከሰጣት ይቀጥልልሃል። ብንን ስትል 12 ሰዓት ነው። ላምብብ ስትል ደግሞ ሌላ ቴሌቪዥን ይከፍትልሃል፣ ሌላ ቴክስት ይልክልሃል። እንደ እንዝርት አዙረው ጉልበትን እንደ ሸማኔ መሮሪያ ይበሉታል። ከሰው ተጠበቅ ዳዊት። የማይመጥንህ ወደ ቃሉ ማያስጠጋ የአሮጊት ወይ ተረት ከመሰለ አንዴ ገስጸው፣ ሁለተኛ ሽሽ ልጅ ጢሞቴዎስ። አየህ ራስህንም ድነህ ሌሎችንም ማዳን የሚችለውን የህይወት ቃል አስብ ጢሞቴዎስ ልጅ ሆይ። ቅዱስ ቃሉ ላይ ሰዎች እንዳይሻሙ ከሰዎች ተጠበቅ ዳዊት። ጨዋታ ነገሩኝ፣ እንደ እግዚአብሔር ቃል ግን አይደለም። ትቻቸው ሄድኩ። ከአስተማሪዎች ከሽማግሌዎች በለጥኩ። ለምን ተናግረው ሄዱ፣ እኔ ግን አሰላሰልኩት። ዳዊት ነቃ ማለት ነው። ለሁሉ ጆሮን አይሰጥም። ቡናም ቢጠጣ ቃሉን እያሰላሰለ ነው። ሌሎች ሌላ ይነግሩታል፣ እሱ ግን ልቡን የጣለው በቃሉ ላይ ነው። ለቅሶ ይደርሳል፣ ሰርግ ይደርሳል፣ ማህበራዊ ጉዳይ ውስጥ እኮ አይወጣም። ልቡን ግን ኤምአርአይ ብታነሳው 95% ቃል ውስጥ ነው። አለቀ። እኔ አሁን ልጆቼ ነቅተውብኛል። ጊዜ እሰጣቸዋለሁ ቁጭ ብዬ። የሰጠ ይመስላል እኮ ሉቃስ ወንጌል ውስጥ ነው ይሉኛል። ተነቃቃን። እነሱም የኔን ባህሪ እየወረሱ መጡ። ያለው ይመስልሃል? የለሁም። ደህና ከሌ ሞቱ እንዲያው ሞት ቀብሬት ነው የኔ ያለሁት መዝሙረ ዳዊት ውስጥ ነኝ። ስለ ሰው ደንታቢ ስንሆን ማለት አይደለም። ዋናህን ከለቀቅ ከነሱ ጋር ያደርጉሃል። አብረው ውሃ የበዛበት ጠላ ቅራሪ ትሆናለህ። አታስቅም፣ አታስለቅስም፣ ምንም ለውጥ አታመጣም። አየህ ይበርዙሃል ማለት ነው። ትዝ ይላችኋል ኢሳይያስ ላይ እንደ ሶዶም ጎሞራ በጠፋን ነበር፣ እግዚአብሔር ዘርን ባያስቀርልን እንደ ሎጥ በሆንን ነበር። እንዴት እንደዚህ ያለ ብዬ ሳጠናው ሎጥም በወይን ሐረግ የተከበበ ዳስ በዱባም የተከበበ ጎጆ ሆኖ ቀረ ይላል። ምሳሌው ገረመኝ። ወይን ስትጠጣው ደስ ይልሃል፣ ለዓይንም ያምራል እኮ። ስለዚህ ዳስን አስበው። የወይን ሐረግ ከተጠመጠመበት በመጥረቢያ እንጂ ማላቀቅ አትችልም። ይጠመጠምበታል። ፍሬው ደስ ይላል፣ ቅጠሉ ነው፣ ሾክ የለውም፣ ደስ ይላል። የሰማይ መስኮት ይዘጋባል። የአየር ኃይሉ ተዘጋበት። ዱባስ ስትከትፈው ፈርከክ ነው፣ ስታኝከው አያስቸግርም። የዋ ይመስልሃል፣ ግን እንዴት እንደሚዋለድ ትገረማለህ። ትልልቅ ዱባ ጎጆውን ይዘጋዋል፣ ከጎረቤቱ ጋር ግንኙነቱን ዘጋው ማለት ነው። ዘሴም ስፒሪት ሎጥን የከበበው። አብርሃም እኮ ከዚህ እንደ ቢሾፍቱ ርቀት ነው፣ በአይን ርቀት ነው አብርሃም ያለው። ሶዶም ጎሞራ ተራራ ላይ ቆሞ ስትቃጠላየ በአይን ርቀት ነች ማለት ነው። ያንም ያህል ፓትሪያርክ አጎት አለው ሎጥ። እንዳያገኘው ግን ሲያገባ፣ ሲጋባ፣ ሲሸጥ፣ ሲገዛ፣ ሲበላ፣ ሲጠጣ አጠረበት። ለምን? ከባት ነጣ። እዚህ ሱቅ ይከፍት ነው፣ እዚህ እንቁላል ይሸጣል፣ እዚህ ቤት ያከራያል። አየህ ብዙ ቢዝነስ ውስጥ ከተተው። ቆይ አጎቴ ጋር ሄጄ እጅ ጭኖ መገለጥና ቃል ይመገበኝ ሲል ባት አለብህ፣ ግብር አለብህ፣ እዛ ቤት ከራይ። ነፍሱ ተያዘች። ከወንድሙ ጋር እንዳይገናኝ ብቻ አይደለም ከአምላኩ ጋር ለመጸለይም ጊዜ ነሱት።
የሰማይ መስኮት ዘጉ፣ የምድሩንም ህብረት አቋረጡበት። የሰዶም ጎሞራ ስፒሪቶች ግብረ ሰዶም አይሁን አላሉትም። ጻድቅ ነው ይሻላል። ስራ በማብዛት የሰማይ መስኮቱን ዘጉት፣ ከወንድሙም ለዩት፣ አገኙት። ትዝ ይላችኋል መላእክት ሲገቡ በምሽት በሰዶም ጎሞራ በር ነበር ሎጥ። በምሽት ምን ያደርጋል? እንደ ሐረር አጥርና በር አላት ሰዶም ጎሞራ። በር ላይ የሚቀመጠው የፓርላማ አባል ነው። ቪዛ ይመታል ማለት ነው። ቀረጥም ይቀርጣው ቪዛም የሚመታው እሱ ነው። የሰዶም ጎሞራ የውጭ ጉዳይ ሚኒስተር አደረጉት ማለት ነው። በዛ የቀን አልበቃ ብሎ ምሽትም በግድ ነው መላእክት የገቡት። ደስ አላላቸው፣ ጭቅጭቅ አድርጓቸው። ሲገቡ ቂጣ ጋግሮ አበላቸው። ሚስቱ የለችም። 2 ልጆች አሉት፣ የሉም። እንኳን በቃ በምሽት የሉም። የለችም። ሌላ ቦታ ነው፣ ወይ ሰርግ ተጠርታለች፣ ወይ ኮንዶሚኒየም ማህበር ነች። የለችም። በምሽት ጸሎት የለውም። በምሽት ቤቱን አልገዛም። ቅቤ የሌላት ደረቅ ቂጣ ለመላእክቶቹ ሰጠ። ከብት እኮ መሬት እስከማይበቃው ከብቱ ብዛት ነበር ታውቃላችሁ። አብርሃም ይሁት በቀትር በድንኳን ቁጭ ብሎ ነበር ይላል። ቁጭ ያለ ህይወት። ሚስቱ ድንኳን ውስጥ ባሮቹ ትእዛዙን የሚሰሙ፣ የተሰለቀ ዱቄት፣ የሰባ ጥጃ፣ እርጎ ወተት ይዞ ሲበሉ ቆሞ ነበር። እርፍ ያለ ቤት። ሎጥስ እንኳን ቀን ሌሊት የለም ነው ማለት ሁከት፣ ቤቱ ሁከት፣ ቃል የለ፣ ጸሎት የለ፣ መሮጥ ነው። ከአምላክ ጋር ጊዜ የለም። ራጽስ አነቁት። ኢየሱስ ያጋለጠው ለዚህ ነው። የሰው ልጅ ሲመጣ እንደ ኖህና እንደ ሎጥ ዘመን ነበር። ኖህ የተከሰሰው በሁለት ነው። ሲበሉና ሲጠጡ እንደነበረ የጥፋት ውሃ እንደመጣ ይላል። በሎጥ ግን 5 አደረገው። ሲገዙና ሲሸጡ፣ ሲበሉና ሲጠጡ፣ ሲያገቡና ሲጋቡ እንደነበረ አበዛው ሎጥ ጋር። በአብርሃም ምልጃ እጇን ይዞ ቢወጣም ታውቃላችሁ 180 ዲግሪ ዞረች። እንዳትዞር እኮ ተብላለች። ምን አዞራት? የምታከራየው ቤት ይመስለኛል። የምታረባው ላም ሊሆን ይችላል። ችግር የለውም እኮ ከአምላክ በላይ ተቆጣጥሯታል ማለት ነው። ሴትዮዋ ሐውልት ሆና ቀጭ አለች። ታውቃላችሁ ማግኔታዊ ስበቱ ልነግራችሁ አልችልም። የዚህ ዓለም ሐሳብ፣ ስለ ትዳር ማሰብ፣ ምቾት፣ ብልጥግና አነቃው የሚለው ይሄ አደገኛ አናቂዎች ናቸው። ቀላል አይምሰላችሁ። በጣም ከሰዎች ተጠበቅ ይለዋል ዳዊት። ከክፉ ሰዎች፣ ከዋዘኞች፣ ከፌዘኞች አደራህን። ራስን በመግዛት ካልተጠበቅ ኃጢአት እኮ አትሰራም። አብራቸው ብትኖር ለማንበብ ጊዜ አይኖርም። ሹልክ እያልክ በዘዴ ሹልክ እያልክ ካልተጠበቅ ይበሉታል ጊዜ። አያልቅም ተረታቸው፣ አያልቅም ሰበር ዜናው። በአንቱ ተደቀሳጣ ሌላ ይጠድልሃል። እስራኤልና ሐማስ ብለህ ሳትል እስራኤልና ራሻና ዩክሬን ይልሃል። እዛ ቻይና ይወስድሃል። ደግሞ ዞረ ብንን ስትል ከምሽቱ 2 ሰዓት ዜና መስማት ኃጢአት ነው አላልኩ? መጠን የለውም ወይ? የአምላክ ቃል ማጥናት እስክትቸገር ሞባይል ውስጥ ገባ፣ ማብቂያ የለውም። ይገርማችኋል። ኢቭን ስብከት ራሱ ከፓስተር ወደ ፓስተር፣ ከነቢይ ወደ ነቢይ፣ ከገዛ እንደዚህ ይሄ የዱቄት ወተት ባሉት የኛ ስብከት ኃጢአት እኮ ነው። የዱቄት ወተት የናጡትን ያህል አይደለም። በግል እንደምታነበው አይሆንም። የፓስተር ስብከት ለተወሰነ ጊዜ እኔ 10% መጥቀሙን እኔ መጠራጠራለሁ። በግል ስታጠናው ህይወት እናጸጋለሁ። ከሰው ስትሰማው ፋስት ፉድ በለው ስንት ጃንክ ፉድ አለ እዛ ውስጥ። በእውነት ኮሌስትሮል የሚያመጡ ብዙ ነገሮች አሉ። በእውነት እዛ ዲቴል ውስጥ ባልገባ በግል ማናጠናኳለን። የአንድ ፓስተር ተጠገኛ ይሆናሉ። በጣም ትክክል አይደለም። በጎቼ ድምፄን ይሰማሉ ነው የሚለው። የናፈቀው ድምፁን ልትሰሚው እና ልጄ ሆይ ዳዊት ዋዛ ነገሬ ፈዛዛ የሚባል ዋዛ የሚባል ኃጢአት የሚባል ክፉ የሚባል መሸሽ አለብህ። መጠበቅ አለብህ። መቆም መቀመጥ የለብህም። መሄድ የለብህም ዳዊት። እሺ ሁለተኛ የምትሸወደው ልንገርህ፣ ከኃጢአተኞች፣ ከፌዘኞች፣ ከዋዘኞች ላይ እንዳትፈርድ። በሌላ ምት ያገኛል። እዛ ጋር
ሄሌ ባላቀውም እንዴ ፎቅ የሰራው ይልሃል። እንዴ ልክ እኮ ነው፣ ደሞዙ እንደዚህ ኑሮ እንደዛ። ሌላ ኬዝ ስተዲ ጀመርክ። አይ ካባ ለብሰህ ዳኝነት ላይ ቁጭ አልክ። መፍረድ ከጀመርክ ኃጢአት እኮ አይደለም፣ ለእግዚአብሔር የወገንክ ለጽድቅ የተቆረቆርክ ይመስላል። ስትባንን ምንም እኮ አላመጣህም፣ ጊዜ ተበላ እና በኃጢአተኛ በፌዘኛ በዋዘኛ ለምንድን ነው የማልፈርደው? እኔ ልንገርህ፣ ይኸውልህ ፍርድ እኔ ስለሆነ ኃጢአተኞች ክፉዎች ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ንፋስን አስበው፣ ትቢያን አስባት። እንደ አውሎ ንፋስ ሲመጣ ገለባ አትታሰብም። ለጊዜው የተከናወነላቸው ይምሰልህ እንጂ በምድር ላይ ፍትህ ምበይን እኔ ነኝ። ለእኔ ተወው፣ የኃጢአተኛን ጉዳይ ለእኔ ተወው። በምድር አውሎ ንፋስ ተዘጋጅቶላቸዋል ብቻ አይደለም፣ ከሞት በኋላ በጻድቃን ማህበር አይቆሙም። በወንበር ፍርድ አይቆሙም፣ በነጭ ዙፋን ፍርድ ነው የሚቆሙት። ከሞት በኋላ የተነቀነቀ መስፈሪያ በምድርም አውሎ ንፋስ ተዘጋጅቷል። ለምንድን ነው ይሄን የምልህ? በእነሱ ከመፍረድ ውጣ። ከሰው ተጠበቅ አልኩ፣ በሰው አትፍረድ አልኩ። ለምን ይመስልሃል? ጊዜ እንድታገኝ ነው ዳዊት፣ ጊዜ እንድታገኝ ነው። ጊዜ ካገኘህ ቃሌን ማሰላሰል ትጀምራለህ። ክፉ ሰው ሰማ አይተህ እንዳላየ ዞር ትላለህ። ልብህ ቃሉ ላይ ነው የሚሆነው። ክፉዎች ጠሩ ትጠበቃለህ። የተጠመድከው አይምሮ ነፃ ስለሆነ ለሜዲቴሽን አይምሮ ነፃ ይሆናል። ፈራጅ ሆነ ማሰላሰል አትችልም። የክፉ ወዳጅ ሆነ ማሰላሰል አትችልም። ላላቀቅ እኮ ነው ዳዊት የምፈልገው። ትዝ ይላችኋል አንድ ቀን መዝሙረ ዳዊት ምዕራፍ 73 ይመስለኛል። አሳፍ ከዳዊት ቀጥሎ ሶስተኛ ነው። ዳዊት፣ አኪጦፌል፣ አሳፍ። ያ ካውንስለር ነው አኪጦፌል። ዳዊት ንጉስ ነው። አሳፍ ነብይና ዘማሪ ነው። በጣም ነው የምትወዱት የአሳፍ መዝሙር። ልባቸው ለቀና እጁ ለነጻ ቸርነት ይጠግባል ብሎ ዘመረ ማለት ነው። ከዛ በልብ ንጽህናና በእጅ ንጽህና እግዚአብሔርን እያገለገለ እድሜው ሲረዝም እንደሰበከው አልሆነም። በወር አይደለም በየቀኑ መከራው በዛ። አሳፍ አታምኑ። አይ ልባቸው ለነጻ እጁ ለነጻ እግዚአብሔር ቸር ነው ለማለት ተሸውጃለሁ አለ። ኢየሱስ ኢየሱስ እያሉ ትንሽ በሞጭቅ ጦርታ አስወጣ ይጠቅመኝ ነበር። ዝም ብዬ እየተፋዘዝኩ እነ ከሌ ጉቦ እየተቀበሉ አይደል እንዴ? ትክክል አይደለሁም አለ ማለት ነው። በኃጢአተኞች ቀናው። እንዲያውም ሲዘረዝረው አይ እድሜያቸው ሲረዝም ያጠጣቸዋል ብዬ ሳስብ ልጆቻቸውን ስመው እግራቸውን አነባብረው በሰላም ሹልካው። ታመው አያውቁም። ከብታቸው ጨንግፎ አያውቅም። ጉንጫቸው እንደ ብርቱካን ሙሉ ነው። እኔ እኮ በየቀኑ እንደ ጌሾ ተወቀጥኩ። አንድ ነገር ተሸውጃለሁ። በላሳፍ አገልግሎት አቁምና ቢሮ እንገናኛለን። እዛ ቢሮ እንግዲህ ጸሎት ቦታ ይሆናል ወይ መቅደስ ውስጥ አላውቅም። ራእይ ያሳየው። እኔ የምልህ ስለ ሰው ዲቴል አጥና ያለህ ማን ነው? ስንት ሆስፒታል ገባ? በጉ ስንት በግ ወለደች? አሟሟቱ እንዴት ነው? ምን አገባህ? ምን አገባህ አንተ? የሰጠው ዘመንና የሰጠው እድሜ ስለ ሰዎች ጥናት እንድታደርግ ነው እንዴ ወይስ እንድታገለግለኝ ነው? በእኔ ቀናህባቸውን ሰዎች ልንገርህ። ራእይ ያሳየው። በድጥ መንገድ ላይ ሲሄዱ አየሁ። እኔ ድጥ ልጅ ሆነን እንጫወት ነበር። ተራራ ላይ እንወጣና በባሊ ውሃ አፍስሰን ሙልጭልጭ እናደርገዋለን። እንዲህ ጥለን አወዳደቃችን ደስ ይለናል። ያኔ ልጅ ሆነን እንግዲህ እና እየተራመድን ድንገት ሲወድቅ ደስ ይለናል። መቼና እንዴት እንደምትወቀው አታውቁ። በድጥ አየዋቶ ከሌ ያ የቀናህበት ሲያየው ሙልጭልጭ ባለ ጭቃ ላይ ነው የሚራመደው። ወይኔ 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 ተከሰከሰ እያለ ነቃ ህልሙ። አየው የቀናህበት ሰው መቼና እንዴት እንደሚወድቅ አታውቅም። እሱ ብቻ ይመስልሃል? ፊልሙን ልግጠምልህ። ከሞት በኋላ በነጩ ዙፋን ፊት ለፍርድ ወረፋ ይዞ አሳየው። አቶ ከሌ ከሞት በኋላም በዝርዝር ይጠየቃል እንዴ? በዝርዝር የቀናህበት ሰው አየው። በላንተን ደግሞ ላሳየህ። እኔን ደግሞ ፊልሙን ሲያሳየኝ በድጥ መንገድ ላይ ነው የሚሄዳለሁ። አንድ መለኮታዊ እጅ ግን ቀኝ እጄን ይዞኛል። እንዴ ተይዣለሁ እንዴ? ተይዛል እኮ በየቀኑ መከራ የበዛ ቀብጥርሶ ትላለህ።
ከአቅም በላይ እንዳትፈተን፣ መውጫ የሌለው ፈተና ውስጥ እንዳትገባ የምወድህ ቀንና ሌሊት አይኖቼን በአንተ ማጠና በአሻራ የቀረጽኩ እንደ ብሌን የማይህ እኔ ነኝ እኮ ከጎን አሉ። ከሞት በኋላስ በወንበር ፍርድ ለሽልማት ትቆማለህ። አለ እንዴ ሽልማት አለ። አሳፍ ከሞት በኋላ ያለውን ህይወት ስትገጥመው ነው የሚገባ ስዕሉ። ትቀናለህ እንዴ በኃጢአተኞች? ኃጢአት አድርገው በተሳካላቸው እውነተኛ ብድራት ይሄ ይመስልሃል? እንደ እንፋሎት በሚያልፍ ጊዜ ይኸውልህ በምጽአት ሰዓት አክሊሎችህ እንደ ከዋክብት ናቸው። ወይ ጉድ! እንደ እንስሳ በመናገሬ ይቅር በለኝ፣ ዘመኔ ጥቂት ብትሆንም ከአንተ ጋር ራሴን አስጠጋለሁ አለው አሳፍ። ከእግዚአብሔር ጋር ታረቁ ማለት ነው። በኃጢአተኞች ላይ ቀና፣ በኃጢአተኞች ላይ ፈርድ ተማምለው ዝማሬ ጀመረ። ሄደ ማለት በኃጢአተኞች እንዳትፈርድ ዳዊት። ወይ ጉድ! ከክፎች ተጠበቅ፣ በክፎችም በፍርድ ወንበር አትቀመጥ አልከኝ። ለምን አልከኝ? ቃሌን ቀንና ሌሊት ማሰላሰል ትጀምራለህ። ዳዊት አገኘው ሚስጥሩ። ስለዚህ ቀኑን ሙሉ ትዝታዬ ቃልህ ነው የሚለው ለምን ዘመርክ ብለው ጦር የሚወረውሩ ባሉበት ታውቃላችሁ። እንደ ናባል ቀንና ሌሊት ቅጥር ሆኖ ከብቱን የጠበቀው ምናምንቴ ብሎ በሰደበበት፣ ዳዊት ግን ቃሉን ያሰላስላል። ይቻላል ይቻላል። እና አቢግያ የመከሩት እሱን ነው። ታወው በልብ አታሳድረው። የታመነ ቤት የሚሰራልህ ከወገብ ነገስታት የሚወጡ የተቀባ ዳዊት የሰማውን አስብ፣ የናባልን ቃል አታስብ። ምናምንቴ ሰነፍ ነው እሱ። ባጀት አትበጅት፣ ለእሱ አትበጅት። ዞር በል። ኤልያብ መጣ፣ አንተ ወሬኛ በጎቹን ለአውሬ ሰጠ፣ በልብ ተንኮል አለ አለ። ዞር፣ መልስ እንዳትሰጥ። ለናባል መልስ እንዳትሰጥ፣ ለሳኦል መልስ እንዳትሰጥ፣ ለኤልያብ መልስ እንዳትሰጥ። አንተ ምናምን የደም ሰው ነህ፣ ደም አፈር እየረጨ ይሰድበው ነበር ሳሚ የተባለ። አይተውት፣ ዞር። ለምን? ቅዱስ ቃሉን ያሰላስላል። የሰነፍ ቃል ጊዜ አይሰጥም። አስገራሚ ነው። ዳዊት እየጨመረ መጣ። ኬዝ ስተዲ አይጫንበትም። የክፎችን ዝርዝር አያጠናም። ዳዊት ምዕራፍ 1 ስታጠና 10 ላይ ሄዶልሃል። አንተ ወይዘሮ ከሌ ጋር ኬዝ ስተዲ ጠበቃ ቀጥረህ ፍርድ ቤት ቀጠሮ ስትል እሱ ምዕራፍ 20 ላይ ደርሷል። ብትነግረው የማይገባው ብትጠይቀው የማይመልስ ሰው ጋር እሾሩ ነው ስትል ድንበሬን ለምን ገፋ፣ ብር ወስዶ ለምን አልመለሰም፣ ለቅሶ አልደረሰም፣ ሞባይል ዘጋብኝ፣ አማኝ ስትመራመር እሱ የለም። ምዕራፍ 50 ላይ ገብቶልሃል። ምዕራፍ 150 ገባል። እልም ኢየሱስ ይርዳ።